ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬም ተመልሰን ተገናኝተናል። እንግዲህ ይቅርታ አድርጉልኝ ድምጼ ትክክል አይደለም። ትንሽ ጉሮሮ ላይ ችግር አለና እንግዲህ ወደ ፕሮጀክት ቪዚት ወደ ማድረግ ተመልሰናል። ዛሬ የምናየው አፍንጮ በር ነው። እንግዲህ የተወሰነ ሃይላይት ላይ አይታችሁታል። አፍንጮ በር ላይ ኦልሬዲ ኮሪደር እየተሰራ እንደሆነ ወይም ደግሞ የወንዝ ዳርቻ እየተሰራ እንደሆነ ይታወቃል። ከዚህ በፊት እኔ ማሳይቻችሁ ነበርና ዛሬም ለውጥ ካለው በሚል ወደዛ ተመልሰናል። እንግዲህ እዚህ አካባቢ መነሻችንን ወደ ታች ወረድ ብለን ነው ያደረግነው። ምናልባት ከዚህ በፊት ያለውን ቪዲዮ ያላያችሁ ወይ ደግሞ ይሄን አካባቢ ለመጀመሪያ ጊዜ ከሆነ የምታዩት ይሄ ፕሮጀክት የሚገኘው በአፍንጮ በር እስከ ራስ መኮነን ድልድይ ነው። ይሄም አካባቢ የሚገኘው ከፒያሳ በጊዮርጊስ አርጋችሁ ወደ ደጃቹቤ ወረድ ካላችሁ በኋላ አፍንጮ በር መስጊድ አለ። እዛ መስጊዱ ጋር ጀምሮ ከጀርባውም አለ ወደ ቀጨኔ የሚወስድ ሌላ ፕሮጀክት አለ። የኛ ግን ዛሬ የምናየው ከመስጊዱ ፊት ለፊት ባለው እስከ ታች አራዳ ፓርክ ድረስ ያለው ወይ ደግሞ 70 ደረጃ አካባቢ እስከሚገኘው አካባቢ እየተሰራ ያለውን ፕሮጀክት ነው የምናየው። እንግዲህ እዚህ አካባቢ አዋሳኝ ቦታዎች አሉት። በአንደኛው አቅጣጫ አሁን ወደ ላይ ስንወጣ ተወሰነ በአቅጣጫ ጠቋሚ ጽሁፍ ነገር አደርግላችኋለሁኝ። ወደ አዲሱ ገበያ፣ ወደ ፒያሳ፣ ወደ ጊዮርጊስ እንዲሁም ወደ ቀጨኔ፣ በአንደኛው በኩል ደግሞ ወደ 6 ኪሎ ይወስዳል። እኛው የምንሄድበት አቅጣጫ ደግሞ ወደ አራዳ ፓርክ ራስ መኮነን ድልድይ አካባቢ ወደዛ ይወስደናል ማለት ነው። እንግዲህ ይሄኛው አካባቢ ከዚህ በፊት ካሳየኋችሁ ምናልባት ነባር ለሆናችሁ ማለት ነው ብዙ የተለየ ነገር አላየሁበትም። በተለይ አሁን ባለንበት አካባቢ ማለት ነው። የተወሰነ ግን ትልልቅ ፕሮጀክቶች አሉት። እዚሁ ላይ ድልድዮች እየተሰሩ ነው። በተለይ ወንዝ ዳርቻው ላይ ምናልባት እሱኛው ቢዚ ያደርጋቸው ይመስለኛል። እነሱ ላይ ለውጦች አይቻለሁኝ። ስንጠጋ ደግሞ በደንብ የምናየው ነው የሚሆነው። 2 ነው 3 ድልድዮች አሉ እዚህ ወንዝ ዳርቻው ላይ ወንዝ ውስጥ እየተሰሩ ያሉ ማለት ነው። ከዛ ውጪ ግን ሃይላይት ላይ እንዳያችሁት አስፋልቱ እንደገና እድሳት እየተደረገለት ነው የሚገኘው። ቀጥሎ የምንሄድበት ወይም ደግሞ ከአራዳ ፓርክ ወደ አፍንጮ በር የሚያመጣው አስፋልት ማለት ነው። ምሽት ላይ ኦልሬዲ ዘግተው እየሰሩት ነው የነበረው። እንግዲህ እዚህ አካባቢ ሌላ ለየት ያለ ምን አዲስ ነገር አይተህበታል ካላችሁኝ ፊት ለፊት ያለው ከዚህኛው ይልቅ በዛ በኩል ተሻግሮ ወይ ደግሞ በ6 ኪሎ በኩል ባለው እዛኛው ላይ ትልልቅ ፕሮጀክቶች ኦልሬዲ አጥሩ ስር እየተሰሩ ነው ያሉት። የሚቻል ከሆነ የሆነ ቀን እሱን ደግሞ ገብቼ ያሳያችኋለሁኝ። ለዛሬ ግን ማሳያችሁና ምናየው ይሄኛውን አካባቢ ነው ማለት ነው። ስለዚህ መነሻችንን ቀጥታ በደጃቹቤ በኩል ወደ ውስጥ ገብተን ውስጥ ላይ ወንዝ ዳር ነው ያደረግነው። ከሱ ቀጥታ እቺ ወንዝ ዳርቻውን እየተከተልን ወጥተን በድልድዩ አድርገን ወደ ራስ መኮነን ድልድይ አድርገን ነው የምንሄደው። እንግዲህ እዛ አካባቢ አራዳ ፓርክ ጋር የሚገርም ማታ ላይ የሆነ ፕሮግራም ነበር። በጣም ብዙ ሴኩሪቲዎችም ነበሩና ምናልባት ቀደም ሃይላይት ላይ ያያችኋቸው መኪኖች ተደርድረው የሚታዩት እዛ የመጡ መሰሉኝ። ጠጋ ብዬ እንትን ልል ሞክሬ ነበር ግን ያው ስለማይቻል አላቀረብኩላችሁም። ስለዚህ ዛሬ ቪዚታችን በሙሉ የሚሆነው እዚህኛው አካባቢ ነው ማለት ነው። እንግዲህ እዚህኛው አካባቢ በነገራችን ላይ ሌላ ያየሁት ነገር ደግሞ ምንድነው በዚህ በአርበኞች ህንጻ ላይ ምናልባት ለማታውቁት አንድ የመጀመሪያ ደረጃ የፌደራል ፍርድ ቤት አለ። መናገሻ ምድብ ችሎት የሚባለው በዚህኛው አካባቢ ነው። ሌላ በዛኛው በአስፋልቱ መደዳ ይዞ ያለ አንድ ህንጻ አለ። እሱ ደግሞ ለአካባቢው መልሶ ለተነሱ መሰለኝ የመንግስት የሰራው አንድ ህንጻ አለ። ከሁለቱ ውጪ እንግዲህ የታጠረ ሰፊ ኤሪያ ነው ያለው እዛኛው አካባቢ ፕሮጀክት የሚሰራበት ማለት ነው። ልክ 70 ደረጃን ተከትሎ የሚሰሩ ሌሎች ፕሮጀክቶች አሉ። ወደፊት አሳያችኋለሁ ያልኳችሁ ማለት ነው። ከሱ ውጪ ግን በዚህኛው በኩል ላይ የተለየ አዲስ ነገሮች በዚህ በኩል በተለይ ማለት ነው ባለፈው ካሳየኋችሁ አንፃር ምናልባት ላላያችሁት ካልሆነ በስተቀር ላያችሁት ፋሚሊዎች አዲስ ነገር ላታዩ ትችላላችሁ። በዚህኛው በኩል በታችኛው ላይ ግን ምሽቱ ላይም ኦልሬዲ ድልድዩ ላይ መብራት አብርተው እየሰሩ ነበር ያየሁት። ትንሽ ከረፋደ ነበር የመጣሁትና የተወሰነ እንትን ይለው ይችላል። በዋናው አቅጣጫ ግን በዋናው መንገድ ላይ ከአስፋልቱ የተሰራ እንደሆነ አሳይቻችኋለሁ። 70 ደረጃ ላይም የሚገርም በደንብ ሞቅ ብሎ ኦልሬዲ ወደ መዝናኛ የቢዝነስ እንትነትም ተቀይሯል። ምሽት ላይም ብዙ ሰዎች ይታያሉ የሚዝናኑ እነዛ ሰገነቶቹ ላይ ማለት ነው። ከሱ ውጪ ላይ ደግሞ እዛች ደረጃዋ ላይ ወጥተው ፎቶ የሚነሱ የተወሰነ ወክ የሚያደርጉም ሰዎች በብዛት አይቻለሁኝ። እዛ አካባቢም በደንብ ነው የተለወጠው።
ስለዚህኛው አካባቢ ላይ ምናልባት እስኪጨርሱ ድረስ መጠበቅ ሊኖርብን ይችላል። ከዛ ውጭ ግን ኦልሞስት አበቦችን እና ችግኞች እየተከሉ ነው የምናየው ወይ ደግሞ እየተተከሉ ነው የሚታየው። ቢዚ ያደረጋቸውና እዚህ ላይ በብዛት የሚታየው ግን እንዳልኳችሁ እነዚህ የድልድዮቹን ነው። በነገራችን ላይ አሁን ክረምትም እየወጣ ስለሆነ ምናልባት ትንሽ ቻሌንጅ ሊሆንባቸው ይችላል። አሁን ሳሮች ምናምን ሲተክሉ አይቻለሁኝ። እነሱን ደግሞ ማጽደቁ ምናልባት እንደገና ሌላ ውሃ ማመላለስም ሌላ ቻሌንጂንግ እንትን ሊሆንባቸው ይችላል። ክረምት ላይ ቢሆን ኦልሬዲ ቶሎ ራሱ ይይዛል። አሁን ላይ ግን ገና ውሃ ማጠጣት ምናምን ሊጠበቅባቸው አለ። ለዛ ተክለውት እንትን ካሉት ወዲያው ስለሚደርቅ ያ ነገር ምናልባት አስቸጋሪ የሚሆንባቸው ነው የሚመስለኝ። እንግዲህ ለዛሬ ድምጼም ትንሽ አስቸጋሪም ስለሆነ እናንተ እስከተመቻችሁ ድረስ እንድታዩት ጋብዛለሁኝ። በተለይ በታችኛው ባለው ኤሪያ ላይ የተለያዩ ለውጦች አሉት። እንግዲህ ወደፊት ደግሞ ምናልባት በደንብ እንትን ሲል ፕሮግረስ በደንብ ሲኖረው በደንብ አሳያችኋለሁ። ለዛሬ አመሰግናለሁኝ። እዚሁ ጋር ለለያችሁ እስከቻላችሁ ተዩት። አመሰግናለሁ።
ዋጋ አስፈታሪ እዚህ ያለው